የዜና መጽሔት በዝግጅቱ መግቢያ ላይ እንዳስተዋወቅኩት በዜና መጽሔት እቅዱን አሳክቷል የተባለው የኢትዮጵያ የቡና ገቢ በአሜሪካ የትግራይ ማህበረሰብ አባላት ስለ ትግራይ ክልል ወቅታዊ ሁኔታ የሰጡት አስተያየት፣ በድሬዳዋ የህፃናት ተማሪዎች ምገባን በተደራጀ መንገድ ማከናወን ያስችላል የተባለ ፕሮጀክት በይፋ መጀመሩ፣ እንዲሁም የቀድሞ የኢራን ላላይ መሪ አያቶላህ አሊ ሀሚኒ አስከሬን ሽኝት የተሰኙት ርዕሶች ይተነተናሉ። ቀዳሚው የዜና መጽሔት እቅዱን አሳክቷል የተባለው የኢትዮጵያ የቡና ገቢን ይመለከታል። ኢትዮጵያ በ2018 ዓ.ም በ2018 በጀት ዓመት ቡናን ወደ ውጭ ገበያ በመላክ ያገኘችው ገቢ 3 ቢሊዮን የአሜሪካን ዶላር መድረሱን አስታወቀች። የኢትዮጵያ የግብርና ሚኒስትር አቶ አዲሱ አረጋ ይህ በተገባደደው የበጀት ዓመት ከውጭ ንግድ የተገኘው የቡና ገቢ አገሪቱ የያዘችው እቅድ መሳካቱን ያረጋገጠ ነው ብለዋል። የኢትዮጵያ ቡና ላኪ ማህበራት እንደሚሉት የተገኘው የቡና የውጭ ንግድ ገቢ በዓለም አቀፍ ደረጃ የቡና ገበያው ከፍ በማለቱ እንጂ ለመላክ የታቀደው ቡና እስካሁንም ድረስ ተልኮ አለመጠናቀቁን ያመለክታሉ። ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ አለው። በባለፈው በጀት ዓመት 2.65 ቢሊዮን የአሜሪካ ዶላር በማስገኘቱ ኢትዮጵያ ቡናን ወደ ውጪ በመላክ ከምንጊዜውም የላቀ ገቢ ያገኘችበት ነው ቢባልም አሁን ደግሞ ዓመት ባልሞላ ጊዜ ውስጥ ይህንኑን አሃዝ በማሻሻል በተገባደደው የ2018 ዓ.ም በጀት ዓመት ከዘርፉ የምንጊዜውም ከፍተኛ ነው የተባለውን 3 ቢሊዮን ዶላር ገቢ ማግኘት ስለመቻሏን የተገለጸው የኢትዮጵያ ቡና ላኪዎች ማህበር ዋና ስራ አስኪያጅ ሆነው በማገልገል ላይ የሚገኙት ባለሙያና የቡና ዘርፉን አስመልክቶ በሚሰጡት አስተያየቶችና መረጃዎች በስፋት ወቁት አቶ ግዛት ወርቁ እንደሚሉት ይህ ኢትዮጵያ በ2018 በጀት ዓመት ከቡና የወጪ ንግድ ያገኘችው ከፍተኛ የሆነ 3 ቢሊዮን የአሜሪካን ዶላር የተገኘው ወደ ውጭ ገበያው ለመላክ የታቀደው ምርት በሙሉ ሳይላክ ነው። በመሆኑም በእቅዱ መሰረት የተላከው ቡና መጠን ከፍተኛ ቢሆን ከዚህም የተሻለ ገቢ የማግኘት እድል ይኖር እንደነበርም አስረድተዋል። እቅዱ የነበረው 600 ሺህ ቶን ለመላክ ነው። ግን 600 ሺህ ቶን መላክ አልተቻለም። ወደ 400 ሺህ ቶን አካባቢ ነው። ኤግዛክትሊ ገና የሰኔ ስላልተጠናቀቀ ምንም ማለት አይቻልም። የውጭ ምንዛሪ ግኝት ስታይ በቃ 3 ቢሊዮን ዶላር ማለት መንግስትም የሰጠው አቴንሽን ጥሩ ነው ማለት በተለይ በአዳዲስ መሬቶችን በመስጠት ቡና እንዲመረት እያደረገ ያለው ጥሩ ነገር ነው። አገሪቱ በበጀት ዓመቱ ወደ ውጭ ገበያው ለመላክ ያቀደችው የቡና መጠን ሳይሳካ የታለመው ገቢ ግን እንዴት ግሙን ልመታ ቻለ ተብሎ የተጠየቁት አቶ ግዛት ዋጋው ጥሩ ነበረ። የዓለም አቀፍ ዋጋ እየወረደ የነበረ ቢሆንም ሪሌቲቭሊ በነገር ላይ ኒው ኖርማል ቡና ለረጅም ዓመታት $1 ከምናምን ነው በፓውንድ ሲሸጥ ተወደደ ቢባል 2 መድረስ ብርቅ የነበረበት ዘመን ነው። አሁን እኮ 3 እና ከ3 በላይ ኦር 2.50 አካባቢ እኮ ኖርማል ሆነ። የኢትዮጵያ ቡናና ሻይ ባለስልጣን መስሪያ ቤት የግብርና ሚኒስቴር ባለስልጣናትና ባለድርሻ አካላቱ በሙሉ ከወራት በፊት የኢትዮጵያ ቡና ነጋዴዎች በእጃቸው የሚገኘውን ቡና በፍጥነት ወደ ውጭ ገበያው እንዲልኩ ከፍተኛ ውትወታ ሲያደርጉ ነበር። ይህም እንደ ብራዚል ካለው ከፍተኛ የቡና አምራች ሀገራት ለዓመቱ የሚደርሰው ቡና ገበያውን ሲያጥለቅልቀውና በተለያዩ ምክንያቶች የቡና ዋጋ እንዳይወርድ በመስጋት ነበር። የኢትዮጵያ ቡና ላኪዎች ማህበር ዋና ስራ አስኪያጁ እንደሚሉት አሁን ከቡና የተገኘው የውጭ ንግድ ገቢ በዚያው ጥረት የተገኘም ነው ይላሉ። እንደሱ ስለሆነ ነው ሁሉም በማህበርም በቡናና ሻይም ግብርና ሚኒስቴርም ሁሉም የቻለውን ያህል ቡና እንዲያወጣ የዓለም ዋጋ እየወረደ ነው የሚል መረጃ ነበረ። ስለዚህ ያን ተከትሎ እየወጣ ነበር። ምን ያህል ወጥቷል? ስቲል የተወሰነ ምርት ያለ ይመስለኛል። አሁንም ግን በሀገር ደረጃ ስታየው የ2018 ዓመቱን ስኬት እንዴት ነበር የሚለውን ለማየት ነው እንጂ 3 ቢሊዮንም ወይም እንጠቅሰው መጠንም እንጂ የተመረተ ምርት ቤት ይሄዳል። ሀገሮች የሚጠጣው ይጠጣል፣ የተረፈው እኮ ኤክስፖርት ይደረጋል። ስለዚህ ትንሽ ያዝ አድርገውት ከሆነ በሚቀጥለው ሐምሌ፣ ነሐሴ፣ መስከረም እስከ ጥቅምት ድረስ ሽያጩ ጥሩ ሊሆን ይችላል። ምርቱ ዘንድሮ ጥሩ ስለነበረ ዞሮ ሰኔ 30 ላይ ነው ቆጠራ የምታቆመው። ከዛ በኋላ ቀጥሎ ያለው የ2019 በጀት ዓመት ነው የሚሆነው እና ጀነራሊ በሀገር ደረጃ የተመረተው የት ሄደ ይባል ዘንድሮም ሸጥ ነው በሚቀጥለው ጥሩ ዋጋ እናገኝ የነበረበት ዋጋ ላይ መጠኑ ከፍ ቢል ኖሮ የተሻለ ልንጠቀም እንችል ነበር ማለት ይቻላል። በ2018 በጀት ዓመት እስከ ወርሃ ጥርና የካቲት አካባቢ የቡና ዋጋ እጅግ በከፍተኛ ሁኔታ ንሮ እንደነበር ያስታወሱት አቶ ግዛት በእነዚያ ወራት በገፍ መላክ ብቻል ሊገኝ የሚችለውም ተጠቃሚነት ከፍ የሚል ሊሆን የሚችል ነው ብለዋል። አሁን ደግሞ የተወሰነ ሰሞኑ
አሁን ደግሞ እንደገና እያንሰራራ ነው። በነገር ላይ በጣም ቮላታይል የሆነ በትንሽ ወሬ ከፍ የሚል በትንሽ ወሬ ዝቅ የሚል ስፔኩሌሽን ማለት ነው። ወሬ ስል በአየር ጸባዩ ትንሽ ሙቀቱም ሲጨምር ሙቀቱም ሲቀንስ ዝናቡም ሲበዛ አሁን የተወሰነ ጥይት የሆነ ሰፈር ላይ ሲሰማ ቡና ከፍና ዝቅ ሲል ታየዋለህ። ስለዚህ ረጅም ጊዜ የቡናን ትሬንድ ስናየው እየወጣ ነው ብለህ የምትይዝበት እየወረደ ነው ብለህ የምትፈራበት አይነት አይደለም። በጣም ተቀያያሪ ነው። ስለዚህ በእጅ አለመያዝ ነው ጉብዝና። እንደ የኢትዮጵያ ግብርና ሚኒስቴር መረጃ በሚቀጥሉት 5 ዓመታት ተግባራዊ የሚደረግ የቡና ምርታማነት ማሳደጊያ ፓኬጅ በሀገሪቱ የቡና ምርታማነትን አሁን ካለበት በሄክታር 9 ኩንታል ወደ 21 ኩንታል በማሳደግ የውጭ ምንዛሬ ግኝትን $6 ቢሊዮን ለማድረስ እቅድ ተይዟል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የምትከታተሉት ከዶይቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን ቀጣዩ ዘገባ በአሜሪካን የትግራይ ማህበረሰብ አባላት ስለ ክልሉ ወቅታዊ ሁኔታ የሰጡትን አስተያየት ያስቃኘናል። በትግራይ ያለው ሁኔታ ወደ አስከፊ ደረጃ ማምራቱ አሳስቦናል ሲሉ በዩናይትድ ስቴትስ የሚኖሩ የክልሉ ተወላጆች ተናገሩ። የዶይቼ ቬለ ዘጋቢ ከተለያዩ የአሜሪካን ግዛቶች ያነጋገራቸው ዲያስፖራ የክልሉ ተወላጆች ለክልሉ ዘላቂ ሰላም ይበጃል ያሉትን የመፍትሄ እርምጃዎችም ጠቁመዋል። የአትላንታው ወኪላችን ታሪኩ ኃይሉ ያጠናቀረው ቀጣዩ ዘገባ በዚህ ላይ ያተኩራል። በትግራይ በጀትና ነዳጅን ጨምሮ መሰረታዊ ነገሮች በመቋረጣቸው የተነሳ ህዝቡ በከፍተኛ ከበባና ሰቆቃ ውስጥ እንደሚገኝ በዲያስፖራ የተለያዩ አደረጃጀቶች ውስጥ የሚሳተፉትና በደቡብ ካሮላይና ነዋሪ የሆኑት አቶ አባይ ግደይ ይናገራሉ። ችግሩ በትግራይ ህዝብ ሰቆቃ አለ፣ ሲጅ አለ፣ ተዘግቷል። ሁሉም ነገር ባጀት የለ፣ ነዳጅ የለ፣ ግንኙነት የለ፣ ሁሉም ነገር ተቆራርጧል። አዲስ አበባ በሄዱት የትግራይ ተወላጆች አማካይነት ደግሞ በመሬት ላይ የሉም። ከትግራይ የተለያየ ጊዜ ወስዶ ለማግባባትም ተሞክሮ እሱ ሳይሆን ቀርቶ ኦልሬዲ ለይቶለታል። ስለዚህ በትግራይ ያለው ኃይል አሁን በኃይልም ለማንበርከክ እንደገና ወረራም ለመፈጸም የሚያስችል ሁኔታ ያለን አገሩን ይበታትን እንደሆን እንጂ። ስለሆነም አቶ አባይ እንደሚሉት ምዕራባውያንም ሆኑ ሌሎች አካላት የክልሉን ኃይሎች ከፌዴራል መንግስት ጋር ለማወያየት የሚያስችል መድረክ ማመቻቸት ይጠበቅባቸዋል። መፍትሄ የሚሆነው አሁንም ቢሆን የትግራይ ኃይሎች ጥሪ እያቀረቡ ነው። በአባሳንጆም የተሰጣቸው መልስ ይሄ ፖለቲካል ዲያሎጉ የፖለቲካ ውይይቱ ይጀመር የሚል ነው። መፍትሄው ውይይትና ውይይት ብቻ ነው። ከሲያትል ያነጋገርነውና የክልሉን ወቅታዊ ሁኔታ በቅርበት የሚከታተለው ጋዜጠኛ አብርሃ በላይ ግን ከዚህ የተለየ ሀሳብ ነው ያለው። የክልሉ ነባራዊ ሁኔታ የሚያሳስበው ጋዜጠኛ አብርሃ በውይይት መፍትሄ ይገኝለታል የሚል እምነትም የለውም። ህወሓት የሚባለው ድርጅት ወይ ታጣቂ ቡድን ለጦርነት ዝግጅት እያደረገ አፈሳ በሌትና በቀን የታፈሱ ወጣቶች አፈሳ የፈሩ ደግሞ በ10 ሺዎች የሚቆጠሩ ከዛም በላይ በመላው ኢትዮጵያ ግን ተበትነው ከቤተሰቦቻቸው ተለይተው እየሸሹ ይገኛሉ። ሳይቀጥል በቅጠል እንዲሉም ፌዴራል መንግስት ለትግራይ ልዩ ትኩረት ሰጥቶ አስቸኳይ እርምጃ መውሰድ አለበት ባይ ነው ጋዜጠኛ አብርሃ በላይ። የፌዴራል መንግስት የትግራይን ህዝብ ነፃ የማውጣት ካለው ከዛ አካባቢ አንድ የሰላም ጦር የሚባል አለ፣ ከፌዴራል መንግስት ጋር የሚተባበር ማለት ነው። ብዙ ተዋጊ ኃይሎች አሉት። አንድ ላይ ሆኖ ነፃ ካላወጡ በስተቀር ይሄ በኔጎሲዬሽን በሽምግልና እጅ ይሰጣሉ ማለት ዘበት ነው። ሰላም ያወርዳሉ ማለት ዘበት ነው። በፊላዴልፊያ ነዋሪ የሆኑት አቶ ጉዳይ ተስፋይ አክሱማውያን የተሰኘ የሚዲያ ኔትወርክ መስራችና ስራ አስኪያጅ ሲሆኑ አሁን በትግራይ ህጋዊ የሆነ መንግስት አለ ማለት እንደማይቻል ለዶይቼ ቬለ በሰጡት አስተያየት ገልጸዋል። የትግራይ ችግር አሁን መንግስት አለ ነው። አብዛኛው ሊቅ ደግሞ መንግስት ይኖራል ያለ ሁሉም ፓርቲዎች አሁን የሚጠሩት ጥሪ ምንድን ነው? መንግስት ይኖራል፣ አቃፊ የሆነ መንግስት ይኖራል፣ ሰላማዊ በሆነ መልኩ ከፌዴራል ጋር እንነጋገር ነው እየተባለ ያለ። ሁሉንም የትግራይ ተወላጆች በእኩልነት የሚመለከት አመራር በክልሉ መመስረትን አቶ ግዳይ በመፍትሄነት አቅርበዋል። አቅም ያለው ፖለቲካ መሪ በህዝቡ በራሱ መርጠው ከቀበሌ ጀምሮ ወረዳዎቹ ወክሎ ምክር ቤት መመስረት አለበት። ይህንን ምክር ቤት ደግሞ የራሱ ፕሬዝዳንት ይመርጣል። ይህንን ፕሬዝዳንት ደግሞ የራሱ ካቢኔ ያቋቁማል። ይህንን ፈጻሚ አካል ከፌዴራል ጋር እየተነጋገረ ለምክር ቤቱ ሪፖርት እያደረገ ሰላማዊ የሆነ ትግል እናድርግ። የትግራይ አንድነት በዚህ መልኩ እንጠግ ነው። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
ቀጣዩ ዘገባችን ወደ ድሬዳዋ ነው የሚወስደን። በድሬዳዋ የህፃናት ተማሪዎች ምገባ በተደራጀ መንገድ ማከናወን የሚያስችል ፕሮጀክት በይፋ ተጀምሯል። የድሬዳዋ አስተዳደር ትምህርት ቢሮ ኃላፊ አቶ ሱልጣን አሊ ለዶችቨለ እንደነገሩት ከጎረቤት ኬንያ የተወሰደን ልምድ በማዳበር አስተዳደሩ በመተግበር ላይ ባለው በዚህ ፕሮጀክት አንድ ማዕከላዊ የማብሰያ ማደራጃ ማዕከል ከማቋቋሙም በተጨማሪ በ18 ሄክታር መሬት ላይ ግብዓት የሚሆኑ የግብርና ምርቶችን ማምረት ተጀምሯል። የምገባ ፕሮግራሙን በተደራጀ መንገድ ለመምራት የሚያስችል አደረጃጀትና አሰራር መዘርጋቱን የጠቆሙት ኃላፊው በመስተዳድሩ በኩል ከአጠቃላይ ገቢው 3 በመቶ ለዚሁ ፕሮጀክት ድጋፍ እንዲውል መወሰኑንም አስታውቀዋል። የአስተዳደሩ ምክትል ከንቲባና የንግድና ኢንዱስትሪ ኢንቨስትመንት ቢሮ ኃላፊ አቶ ሀርቢቡ በበኩላቸው ለፕሮጀክቱ የእርሻ መሬት ከመስጠት ጀምሮ መስተዳድሩ የትውልድ ግንባታ መቅደም አለበት ብሎ በትኩረት እየሰራቸው ያሉ ተግባራትንም ገልጸዋል። መሳይ ተክሉ ከድሬዳዋ ዝርዝር ዘገባ ልኮልናል። የአስተዳደሩ ትምህርት ቢሮ ኃላፊ አቶ ሱልጣን አልይ ለዶይቼ ቬለ እንደገለጡት በሞዴልነት ለተያዘው የምገባ መርሃ ግብር ፕሮጀክት በ18 ሄክታር መሬት ላይ የሚከናወን የእርሻ ስራ እንዲሁም የማብሰያ ማዕከል የማደራጀት ስራ ተከናውኗል። ወደ 18 ሄክታር የሚጠጋ መሬት ከአስተዳደሩ በመውሰድ ያንን በማልማት ከዛ በሚገኘው ምርት ደግሞ ሴንትራል ኪችን አደራጅተናል። በሴንትራል ኪችኑ ላይ ወደ 1000 ካሬ ላይ ያረፈ ሴንትራል ኪችን ላይ ምርቱን በማቀነባበር ወይ ደግሞ ምግብ በማብሰል ለየትምህርት ቤቶቹ የማድረስ ስራዎችን ነው አቅደን እየሰራን የምንገኘው። ይህ ስራ እንግዲህ በኢትዮጵያ የመጀመሪያው ነው ብሎ መውሰድ ይቻላል። ይህንን ልምድ ከጎረቤት ሀገር ከኬንያ የወሰድነው ልምድ ነው። በዚህ ረገድ የአስተዳደሩ ካቢኔ መሰረታዊ ውሳኔዎችን አሳልፈዋል ያሉት አቶ ሱልጣን ከአስተዳደሩ አጠቃላይ ገቢ 3 በመቶ ለዚህ ዓላማ እንዲውል መወሰኑን ጠቁመዋል። ሁሉም ህብረተሰብ በዚህ ረገድ የድርሻውን የሚያበረክትበት የአሰራር አቅጣጫ መቀየሱንም የጠቆሙት የአስተዳደሩ ካቢኔ ይህንን ሰስቴን ሊያደርግ የሚችል መሰረታዊ ስራዎችን፣ ውሳኔዎችን አስተላልፏል። በዚህም ከድሬዳዋ አስተዳደር አጠቃላይ ገቢ ወደ 3% የሚሆነውን ለዚህ ዓላማ እንዲውል ተወስኗል። ከዛም ባለፈ ሁሉንም የተማሪ ቤተሰቦችን እና መላውን ነዋሪ ባሳተፈ መልኩ ከ0.5 ሳንቲም ጀምሮ ሁሉም የቻለውን ለዚህ ዓላማ የሚያውልበትን ስትራቴጂ ቀይሰን በዛ መልኩ ይህንን ስራ እየሰራ ነው የምንገኘው። ቤተሰቦች በዋነኛነት ወደ ትምህርት ቤት ተማሪዎቻቸውን ከመሸኘት ባለፈ ለምግብ ብለው እንዳያስቡ የሚል ሀሳብ ይዘናል። በዚህም ሁሉም የድሬዳዋ ሕዝብ ከዚህ ለተቀደሰ ዓላማው በጣም ደስ ብሎታል። ለመደገፍም ብዙ ሀሳብ አስተያየቶችን እና ድጋፉን በመስጠት ላይ ነው የሚገኘው። በመስተዳድሩ ለተማሪዎች ምገባ የተሰናዳው የማብሰያ ማዕከልና ግብዓት የሚያመርተው የእርሻ ስራ መጀመሩንም አብራርተዋል። ይህንን ፕሮግራም እየሰራን የምንገኘው ከኢትዮጵያን ስኩል ሚል ኢኒሽቲቭ እና ከዩኒሴፍ ኢትዮጵያ በተገኘ ድጋፍ ነው እየሰራን የምንገኘው። ሴንትራል ኪችኑ እስካሁን ድረስ እስከ 12 የሚሆኑ ሰራተኞች በቋሚነት ተቀጥረው አንድ ስራ የራሱን ለአንድ ስራ አስኪያጅ ተመድቦለት ስራውን በማከናወን ላይ ነው የሚገኘው። አሁንም እስከ ሰኔ 30 ድረስ አብስሎ የመብላት ስራውን በመቀጠል ላይ ነው የሚገኘው። ሴንትራል ኪችኑ ሙሉ በሙሉ በአሁኑ ሰዓት ስራውን ለመጀመር የሚያስችል ደረጃ ላይ ደርሶ እየሰራ ነው የሚገኘው። ከዛም ውጪ ከ18 ሄክታሩ ላይ አትክልት የማምረት ስራው በ4 ሄክታር ላይ ተጀምሮ ለመስከረም ሙሉ ለሙሉ ስራውን ምግቡን አብስሎ ለተማሪዎች የማድረሱን ስራ ቅድመ ስራዎችን በመስራት ላይ ነው የሚገኘው። የአስተዳደሩ ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ሀርቢቡ በበኩላቸው አስተዳደሩ ለጉዳዩ ስለሰጠው ትኩረት አብራርተዋል። በመንግስት ደረጃ አንደኛው ስራው ቀጣይነቱን እንዲያረጋግጥ የሰው ኃይል መድበናል፣ ተቋሙን አዋቅረናል፣ የድሬዳዋ የምገባ ፕሮግራም ኤጀንሲ ብለን አዋቅረናል፣ አሉን የምንላቸውን ምርጥ ሰዎችን አስቀምጠናል፣ እንዲሁም የሚያስፈልገውን ቢሮ ሰጥተናል።
የሚያስፈልገውን አደረጃጀት ፈጠረንለታል። ሌላው ደግሞ የህግ ማዕቀፍ ሰርተናል። እስካሁን ድረስ ሁለት ህግ ማዕቀፎች ናቸው። አንዱ የተቋሙ ማቋቋሚያ ነው። ሁለተኛ ደግሞ ሀብት ስለሚፈልግ የሀብት ማሰባሰቢያ ሰነድ ለካቢኔው አቅርበን አጸድቀናል። ዘገባውን ያቀረበልን የድሬዳዋ ወኪላችን መሳይ ተክሉ ነው። አሁን የመጨረሻው የዜና መጽሔት ዝግጅታችን ላይ ደርሰናል። የቀድሞ የኢራን ላዕላይ መሪ አያቶላ አሊ ሀሚኒ አስከሬን ሽኝትን ይመለከታል። የቀድሞ የኢራን ላዕላይ መሪ አያቶላ አሊ ሀሚኒ አስከሬን ሽኝት ስነ ስርዓት ዛሬ ተጀምሯል። ስነ ስርዓቱ ዛሬን ጨምሮ ለ6 ቀናት ይካሄዳል። ባለፈው የካቲት እስራኤልና አሜሪካን በኢራን ላይ ባካሄዱት የመጀመሪያው የአየር ድብደባ የተገደሉት ሀማኒ ኢራንን ለ37 ዓመታት መርተዋል። አስከሬናቸውን የያዘው ሳጥን ትናንት ማምሻውን ለሕዝብ ይፋ ሲደረግ በርካታ ደጋፊዎቻቸው በእንባ ሲራጩ ጭንቅላታቸውን ሲደቁም ታይተዋል። የሀማኒ አስከሬን የኢራንን እና የኢራቅ ታላላቅ የሺአ ማዕከላት ወደሚባሉት ኮም፣ ናጀፍ እና ከርቤላ ይወሰዳሉ ተብሎ ይጠበቃል። ከእርሳቸው ጋር የተገደሉት የሌሎች የቤተሰቦቻቸው አባላት አስከሬን ሽኝትም እየተካሄደ ነው። በሽኝት ስነ ስርዓቱ ላይ ከ20 ሚሊዮን በላይ ሰዎች እንዲሁም ከ100 በላይ ሀገራት ተወካዮች ይታደሙበታል ተብሎ ይጠበቃል። ከመካከላቸው የሩሲያና የቻይና ተወካዮች እንደሚገኙም ተዘግቧል። የኢራቅ የአርሜኒያና የፓኪስታን ፖለቲከኞች በስነ ስርዓቱ ላይ ለመገኘት ቴህራን ገብተዋል። በእስራኤል የአየር ጥቃት የተገደሉት የሂዝቦላ መሪ ሐሰን ናስራላና የቡድኑ ከፍተኛ አዛዥ የኢማድ ሙግኔ ቤተሰቦችም በስነ ስርዓቱ ላይ ተገኝተዋል። ስለ አስከሬን ሽኝቱ ስነ ስርዓት አዜብ ታደሰ ጋዜጠኛ ነጋሽ መሐመድን አነጋግረዋለች። ነጋሽ እንደምንዋልክ። የኢራኑ የቀድሞ ላዕላይ መሪ የአያቶላ ሀሚኒ የቀብር ሽኝት ስነ ስርዓት ዛሬ እንደጀመረ ተሰምቷል። እንግዲህ ዜናም እየሰራህ ነው። ምን አየህ? ምን ተመለከትክ? ምን ታዘብክ እስካሁን ድረስ? አዎ እንግዲህ ይህን ያህል ጊዜ እንዳልሽው ከፌብሩዋሪ መጨረሻ ፌብሩዋሪ 28 ከተገደሉበት ጊዜ ጀምሮ እስከ ዛሬ ድረስ ቆይቷል። አሁን በህይወት ያሉ የኢራን መሪዎች ይህንን አጋጣሚ የህዝቡንም ድጋፍ ዓለም አቀፍም የሆነ ሀዘኔታ ለማግኘት ይጠቀሙበታልም። ነገር ግን ሰውየው በጣም ትልቅ ሰው በዕድሜ ብቻ ሳይሆን ለአሁን ስልጣን ላይ ላለው ስርዓት ከፍተኛ አስተዋጽኦ ያደረጉ እስላማዊ አብዮታዊ መሪ ናቸው። እንደ ወታደር በኢራን ጦርነት ወቅት ተዋግተዋል። እንደ ፖለቲከኛ በጣም አደገኛ ከሆነ የግድያ ሙከራ አምልጠዋል። የአሁኑን የፌብሩዋሪ 28ቱን ማምለጥ ባይችሉም ለረጅም ጊዜም ኢራንን መርተዋል። የፖለቲካ መሪ ብቻ አይደሉም። ሰውየው መንፈሳዊ መሪም ናቸው። መንፈሳዊ መሪም ስለሆኑ ኢራናውያን በአብዛኛው በሳቸው ያምናሉ። የእሳቸው ሞት ትልቅ ቁጭት ነው ያሳደረው በአብዛኛው ኢራናዊ ዘንድ። በዚህ በሽኝት ዝግጅቱ በቀብር ስነ ስርዓቱ በርካታ የዓለም ተወካዮች እንደሚገኙ ነው የተነገረው። በሌላ በኩል ግን አያሰጋም? ጥቃት ይከተል ይሆን? ተስፋ የቆረጠ ሰው የማያደርገው የለም። መቼም ዩናይትድ ስቴትስና እስራኤል በዚህ ሰዓት በለቅሶ በሐዘን መሃል ጥቃት ከፈጸሙ አንደኛ የህሊናና የሞራል ግዴታ የሚባል ነገር በየሀገራቸው ሕዝብ ዘንድ የሚያሳድርባቸው ጫና ይኖራል። ሁለተኛ ዓለም አቀፉ ማህበረሰብም ራሳቸው የገደሏቸው ናቸውና ዩናይትድ ስቴትስና እስራኤል የገደሏቸው ሰው ናቸውና የሚቀበሩት ወይም የሚሸኙት በዚህ ሰዓት ኢራንን በተለይ ደግሞ የሽኝትና የቀብር ስርዓቱ በሚካሄድበት አካባቢ ይደበድባሉ ተብሎ አይጠበቅም። ካደረጉት ግን ቅድም እንዳልኩት ያው ተስፋ መቁረጣቸውን በይፋ ለዓለም ያስመሰክራሉ። ወይም ምናልባት እብደትም ሊሆን ይችላል። የሚገርመው ደግሞ አስክሬኑ ወደ ኢራቅ ይሄዳል ተብሏል እና ቀብሩ እዛ ነው የሚሆነው ማለት ነው? አይደለም። በሺአ እምነት መሰረት እንዳልኩት ሰውየው የመንፈሳዊ መሪም ስለሆኑ ወይም ስለነበሩ በነዚህ በሺአ ሀራጥቃ እምነት ቅዱስ ስፍራዎች አስከሬናቸው ይዘዋወራል። ቆም እዛው ኢራን ነው። ናጃፍና ካራባላ ኢራቅ ውስጥ ነው። እነዚህ አካባቢ ተዘዋውሮ ይሰገድበታል፣ ጸሎት ይደረግበታል። ከዛ በኋላ ነው እንግዲህ ማሻሃድ ውስጥ የሚቀበረው። በሚቀጥለው ሐሙስ ይቀበራል ተብሎ ነው የሚጠበቀው። በቀብር ስነ ስርዓቱም ሆነ በዚህ በሽኝቱ ስርዓት ላይ ከ12 እስከ 20 ሚሊዮን ህዝብ እንደሚገኝ ነው የተነገረው
እና ከአገራት ባለስልጣናት ወደዚያ የሄዱ የታወቀ ነገር አለ እስካሁን ድረስ? የፓኪስታኑ ጠቅላይ ሚኒስትር ዛሬ እዛ ነበሩ ስንብቱ ስነስርዓት ላይ። የሌሎች ሀገራት ፕሬዚደንቶችም ጭምር የታጂኪስታን፣ የአርሜኒያ ጠቅላይ ሚኒስትር፣ የጆርጂያ ፕሬዚደንት እነዚህ ይገኛሉ። ከዚህ ውጭ ግን የታወቀ ነው ውጭ ጉዳይ ሚኒስትሮቻቸውን ብዙ ሀገራት ይልካሉ ተብሎ ይጠበቃል። እንግዲህ ቴህራን ውስጥ ምን ያህል ጊዜ ሽኝቱ እንደሚካሄድ አይታወቅም። ከቴህራን ውጭ ባለው ላይ ግን በአብዛኛው መንፈሳዊ መሪዎች ወይም ሃይማኖታዊ መሪዎች ናቸው የሚገኙት። እንደው ያም ሆነ ይህ እንደው በዚህ ቀብር ስነስርዓት ላይ አደጋ እንዳይፈጸም በኢራን በኩል ዝግጅት ተደርጓል ብለህ ታስባለህ? ብዙ ጥንቃቄ ያደርጋሉ። ምናልባትም አማክረዋል። ቢያንስ ዩናይትድ ስቴትስን በተለያየ መንገድ ማለት በቀጥታ ባይገናኙም በተዘዋዋሪ በተለይ በፓኪስታን አማካኝነት አደራዳሪ ስለሆነች በዚህ ሰዓት ቴህራን አካባቢ አይደለም ሌላም አካባቢ ጥቃት እንዳይፈጸምና ይሄ ስርዓት እንዳይታጎል በተዘዋዋሪ መንገድ ይጠይቃሉ ተብሎ ነው የሚገመተው። በነገራችን ላይ ኻሚኔይ ሲገደሉ አንድ ኻሚኔይ ብቻ አይደለም የተገደሉት፣ 11 የሚሆኑ የኢራን ከፍተኛ የጦር አዛዦች ተገድለዋል። የእሳቸው የመጀመሪያ ናች የምትባል ሴት ልጃቸው ተገድላለች። የእሷ ልጅ ተገድሏል ሴት። አሁንም አንድ ወንድ አማቻቸው ተገድሏል እና ሌላ አሁን ስልጣኑን የያዘው ልጃቸው ባለቤትም ተገድለዋል። ባለቤታቸውም ቆስለው በኋላ ሞተዋል። ስለዚህ 20 ሚሊዮን የኢራን ሕዝብ ቢያዝንና ቢቆጭ ብዙ አይደንቅም። ምናልባትም 93 ሚሊዮን ከሚገመተው የኢራን ሕዝብ ይሄ በብሔራዊ ማንነቱ ላይ የተቃጣ ጥቃት ስለሆነ መሪዎቹን ብቻ አይደለም የመሪዎቹን ልጆች፣ የልጅ ልጆች እና ሌሎች ከፍተኛ የጦር አዛዦችን ጭምር የገደለ ጥቃት ስለሆነ ለረጅም ጊዜ ለብቀላ ማሰቡ አይቀርም ተብሎ ነው የሚታሰበው። ነጋሽ በጣም አመሰግናለሁ። ሰኞ በምታቀርበው የማህደረ ዜና ዝግጅትህ እንደው ሌላ ጥንቅር ይዘህ እንደምትመጣ በዚህ ጉዳይ ላይ እናምናለን። ነጋሽ መሐመድ በድጋሚ አመሰግናለሁ። እኔም አመሰግናለሁ። እኔም ነጋሽንና ዜብን አመሰግናለሁ። በዚሁ ቃለ ምልልስ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል።